ይሄ ኃይል ነው ጉልበት የሚሆነው ባለስልጣንን የሚያንቀጠቅጥ ነው ጽንፈኛውን የሚያንቀጠቅጥ ነው ህዝብን እንደ ህዝብ ጨቋኝ ነው ማለት ከባድ ግን ብዙዎች እኮ ኦርቶዶክስ ተዋሕዶ ቤተክርስቲያን ያማራ ነው ይላሉ ምን ትላለህ የጽንፈኛ ብሔርተኞች ሐሳብ ይሄ ነው ይውል አሁን እኮ ለይቷል እኮ ይውል ጽንፈኛ ብሔርተኛ ሃይማኖት የለው የኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አሁን በቅርብ የጀመረ የሚመስላችኋል አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግልጽ ነው መነጋገር ያለብን እየሸፋፈን ነው ብዙ ነገር ስላመጣ ማለት የአማራ ነው በቃ ታሪኩን የማያቀሰው ነው ይሄን የሚያወራው በእውነት ሊያፍር ይገባዋል እንዲህ አይነት ትምህርት የሚያስተምር የሚናገር ሊያፍር ነው የሚገባው የኦሮሞ ልጆች በግዕዝ እንዳይጽፉ ሲዳማ በግዕዝ እንዳይጽፍ ሶማሌ በግዕዝ እንዳይጽፍ አፋር በግዕዝ እንዳይጽፍ ሰላም ለነሱ ጠላታቸው ሆኗል ለምን ተከፋፍለው አንዱን ጠላት አድርጎ የሚነሳ ነው ራሱ ርዕዮተ ዓለማቸው አንዱን ጠላት አድርጎ የሚያስብ ቤተክርስቲያን ልታቃጥል ትችላለህ ከቦታ ልታባረር ትችላለህ ከልባችን ውስጥ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሊያወጣው አይችልም የመንፈስ ቅዱስ እሳት አለ በውስጣችን ይሄ ሐሳብ የመጣው እንደውም ምሁር ከተማሩ ግለሰብ ነው እኔ ራሴ ሸማቀቃለሁ እነሱ ለሚያወሩት ማለት ነው ምንም ባዶ እንደሆኑ ያስታውቃል እንዴት ነው አንተ ይሄን ምሁር የምትለው ባዶ ለሀገሩ ታሪክ ባዕድ ሆነ ለሀገሩ ባህል ባዕድ ሆነ ለራሱ እንዳው ቁሜለታለሁ ለሚለው ብሔር እንኳን የማይጠቅም ነገር ካንደበቱ ሲያወጣ ጥላቻ ሲዘራ በጥላቻ ታውረህ የምታጠናው ጥላት መፍትሄ አያመጣም እውነት በጥላቻ ውስጥ አትታይም አየ ስለዚህ ምሁራን የሚባሉት አጠናን የሚሉትን ጥናትን የዚህ ሀገር በተለይ በዚህ ዘርፍ አጠናን የሚሉት አብዛኛዎቹ በጥላቻ ልብ የታወሩ ናቸው ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁ እንደምን አላችሁ በያላችሁበት ይህ ኢቲ አርት ሚዲያ ነው ሰዓቱ ደግሞ የኢቲ እንግዳ ሰዓት ነው የምንገኘው እንግዲህ ኢቲ አርት ሚዲያ የናንተ አይንና ጆሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልሳን ነው ዛሬ እጅግ ተወዳጅ ልዩ እንግዳ ይዤላችሁ ቀርቤ ያለው በእንግዳ ሰዓቴ እንግዳዬ ማን ነው የሚለውን ከቆይታ በኋላ አስተዋውቃችኋለሁ አብራችሁን ቆዩ ሰላም ተመልሰናል ተመልካቾቻችን በመላው ዓለም ያላችሁ ሁላችሁ እንግዲህ ዛሬ የኢቲ እንግዳ ሰዓት ላይ ነው የምንገኘው እንግዳዬ ይዤላችሁ ቀርቤ ያለው እንግዳዬ እጅግ በጣም ተወዳጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአስተምህሮዋ በቀኖናዋ በዶግማ ጸንቶ ለቤተክርስቲያን እጅግ አበርክቶ እያደረገ ያለ ወንድማችን መምህራችን የምንወደው በተለይ ደግሞ 7 ቁጥር ጋራ ግንኙነት ያለው ወንድማችን መምህር መስፍንን ይዤላችሁ ቀርቤ ያለው ከወንድማችን መምህር መስፍን ጋራ ጥቂት ቆይታ እናደርጋለን ጥቂት ያልኩበት ምክንያት መምህር መስፍን የማይጠገብ ስለሆነ ረጅም ሰዓት ብንቆይም እንግዲህ ጥቂት ነው ምንለው ለኔ እንኳን ደህና መጣ መስፍኔ እንኳን ደህና ቆያችሁ ወደ ኢቲ አርት ስቱዲዮ እንኳን ደህና ቆያችሁ ብያለሁ መልካም እንግዲህ መስፍኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በርካታ ስራዎች እየሰራችሁ ነው እግዚአብሔር አምላካችን እንግዲህ ስራችሁን ቆጥሮ አይቶ ለሀገራችን ሰላም አንድነት ፍቅር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መረጋጋትና ሰላምን ያድልልን እንላለን እንግዲህ በርካታ ስራዎችን በመስራት ትታወቃለህ በተለይ ከ7 ቁጥር ጋር ደግሞ ትያያዛለህ እኔ አንተን አንድ ማደንቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ላይ የኢትዮጵያ ቤተክርስቲያንን ስርዓት ከሚጠብቁት ጋራ ለቤተክርስቲያን ከቆሙት ጋራ አትመርጥም ተሰለፋለህ ሁሉም ላይ ታገለግላለህና ይሄ ከምን መጣ እንግዲህ ያው የቤተክርስቲያንን
ጠባይ የተረዳ ሰው ጠባይዋን ነው መምሰል ያለበት። ምክንያቱም እቺ ቤተክርስቲያን ዓለም አቀፋዊት ነች፣ ኩላዊት ነች፣ ሐዋርያዊት ነች እና ይሄንን ጠባይዋን የተረዳ መገለጫ ጠባይዋን የተረዳ በቤቷ ውስጥ ካሉት ጋር አብሮ ለመስራት ራሱን ማስማማት አለበት። ሁለተኛው ደግሞ ዘመንንም መመርመር ያስፈልጋል። ይሄ ዘመን አይደለም ተለያይተን በህብረትም ሆነን አስቸጋሪ የሆነ ዘመን ነው። በከፍተኛ ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መዋቅራዊም ከመዋቅር ውጭም የሆነ ጥቃት እየተፈጸመባት ያለ ነውና ይሄንን ለማምከን እንግዲህ በጋራ መቆም ለእያንዳንዳችን ግዴታ ነው። የምንለያይበት ዘመን አይደለም። መለያየት በራሱ እኮ ደግሞ የክርስቲያኖች መገለጫ አይደለም። የክርስቲያኖች መገለጫ ህብረት ነው። ወንድሞች በህብረት ቢቀመጡ ነው ያማረ ነው፣ መልካም ነው ነው ቅዱስ ዳዊት ብሎ የነገረን። ስለዚህ ከየትኛውም ቤተክርስቲያን ውስጥ ካሉ ወንድሞቻችን ጋር በአንድ የምንቆምበት ጊዜ ነው ይሄ ጊዜ። እንዲያውም ማጥፋት ያለብን ይሄንን በፍጹም ልዩነት ሰባኪዎች መሆን የለብንም። በቀኖና በዶግማ አንድ እስከሆንን ድረስ እዚህ ላይ ችግር እስከሌለ ድረስ ሌላውን ነገር ግን በራሳችን ይዘን እንደየጸጋችን ቤተክርስቲያንን ማገልገል ነው ያለብን የሚል እምነት ስላለኝ ነው። መልካም። እንደው ወደ ዛሬው ርዕሰ ጉዳያችን ከመግባታችን በፊት አንድ ሁለት ጥያቄዎች ማንሳት ፈለግኩኝ። መጀመሪያው 7 ቁጥር አበቃ አይቀጥልም? 7 ቁጥር የሚያልቅ አይደለም። በነገራችን ላይ በጣም ሰፊ ነው። እንግዲህ መጽሐፍ ቅዱስ ላይ 735 ጊዜ ተጠቅሷል። ስለዚህ እያንዳንዱን እንደው መርምረን ቀምረን እንፍታው ብንል በጣም እድሜ ልክ ነው። እንደገና ደግሞ ይሄ ሀገር ብዙ የ7 ቁጥር ምስጢር ያለው ሀገር ብዙ ያንዳንዱን ብሔር ብሔረሰብ ገብተህ ብታጠና 7 ቁጥር የማይነካው ነገር አታገኝም። ይነካዋል። ታሪካችን ይነካዋል። ዓለም አቀፋዊ እውነት ውስጥ አለ፣ ጥንታዊ ታሪክ ውስጥ አለ እና የሚያልቅ አይደለም። ግን ያው መቼም ወቅት እየጠበቁ አሁን የወርቅ ዘንግ ላይም ያው የብዙ የ7 ቁጥር ምስጢራት ተጠቅሰዋል። ቀስ እያለ ደግሞ እንግዲህ እየቀጠለ ይሄዳል። ሰፊ ነው በጣም እና ሌሎችም ደግሞ እንዲመራመሩበት። እኔ አሁን ጅረት ባይወስድም ያቀብላል ይባላል እና በዚህ ላይ የተለያዩ ምርምሮች ቢደረግ የሰው ልጅ አንድን ነገር ወደ ውስጡ እንዲያስገባ መንገድህ ነው ዋናው የምታቀርብበት ማዕዱን የምታቀርብበት መንገድ እና አሁን የኔ ዋናው ዓላማ የሰው ልጅ በሰባቱ የብርሃን መንገዶች እንዲመላለስ ማድረግ ነው። ከነዚህ ከሰባቱ የብርሃን መንገዶች እየራቀ በወጣ ቁጥር አምላክና ሰው መገናኘት ያቆማል። ሀገር መከራ ላይ ትወድቃለች፣ ትውልድ ይመክናል። ስለዚህ እንደው በተቻለ አቅም የሰው ልጅ በሰባቱ የብርሃን መንገዶች ቢመላለስ የሚለው ነው እና ይህን ደግሞ ሌሎች ወንድሞች እያጠኑ ቢሄዱበት ጥሩ ነው። እኔ ያው እየቆየሁ አሁን ሌሎች በጣም ወሳኝ ስራዎች ስላሉ እነሱ ላይ ነው እያተኮርኩ ያለሁት። ያው መቀጠል አይቀርም። ምናልባት ይሄን ያነሳውበት ምክንያት በእርግጥ የወርቅ ዘንግ እየተባለ የዩቲዩብ ቻናል ሚዲያ አለ፣ በራስ በዛ ታስተምራለህ። ግን ለትውልድ ከማስቀመጥ አንጻር አሁን ትውልዱ እንደምታየው ይሄ አባቶቻችን ካስቀመጡት እየተገለጠ ከሚነበበው ይልቅ ወደ ይሄ ዘመናዊው ነገርና ወደ ቴክኖሎጂው ሄዷል። ቴክኖሎጂው ደግሞ በምን ሰዓት እንደሚጠፋ አይታወቅም እና በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ነውና ይቀጥላል። ስለዚህ ያው መጻፉ አይቀርም እያልከኝ ነው። መልካም። ሌላው እንደው እንዳልኩት ወደ ውይይታችን ከመግባታችን በፊት ባለፈው በሚያዝያ 28 እጅግ ታላቅ ጉባኤ አከናውናችሁ ነበረ። በደብረ ምጥማቅ ሳሊተ ምሕረት የእመቤታችን የቅድስት ድንግል ማርያም ስዕለ አድኅኖ ተአምር ያደረገ ስዕለ አድኅኖ ነበር። ቅብ ቅዱስም ተሰጥቶ ነበር። በቦታው ላይ ኢቲአርት ሚዲያም ቀጥታ ስርጭት ነበርና ሽፋን ነበርና እጅግ በርካታ ህዝብ ነበረ
የነበረው እንዴት ነው? ጉባኤው እንዴት አየኸው? ስኬታማነቱን የነበረውን ሰው ያ ጉባኤው በጣም የተሳካ ነበረ። የመንፈስ ቅዱስ የባረከው ጉባኤ ነበረ እና በጣም የተሳካ ነበር። እንግዲህ ጉባኤ ሲዘጋጅ ያው የመጀመሪያው ነገር ሀገር ሰላም እንድትሆን፣ ሰላምን እኛ እየፈለግን ያለነው ያልሆነ ቦታ ነው። ፖለቲከኞች ሰላምን አይወልዱም፣ ሊወልዱም አይችሉም። ሰላም ረግጠው የቆሙ ናቸው። ሰላም ለነሱ ጠላታቸው ሆኗል። ለምን? ተከፋፍለው አንዱ አንዱን ጠላት አድርጎ የሚነሳ ነው። ራሱ ርዕዮተ ዓለማቸው አንዱ አንዱን ጠላት አድርጎ የሚያስብ ከፋፋይ የሆነ ነው። በዚህ አይነት ርዕዮተ ዓለም ሰላም ሊወለድ በፍጹም አይችልም። ይቺ ሀገር ሰላምን ከፈለገች መመለስ ያለባት ወደ እግዚአብሔር። ምክንያቱም ሰላም ለሁላችሁ ይሁን ብሎ ቀለም ዘር ሳይለይ ለዓለም ሕዝብ ሁሉ የሰላም እጁን የዘረጋ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ ሰላም የሚመጣው እውነተኛው ሰላም ጋር ስንደፋ ስንወድቅ ነው። ሀገራችንን ሰላም አድርግልን ብለን ያኔ ነው ሰላም የሚመጣው እና ቅድስት ድንግል ማርያም ደግሞ ለዚች ሀገር አስራት ተደርጋ የተሰጠች ስጦታ ነችና ወደ እንደዚህ አይነት የሰላም ወንዝ ወደሚፈስበት ታላቅ ተራራ እንድንመጣ ሰዎች ይሄ ነገር እንዲገባቸው፣ ይቺ ሀገር እንድትፈወስ፣ ደሟ እንዲደርቅ ለማድረግ ይሄ ጉባኤ በጣም ያስፈልጋል። በጋራ በዘመርን ቁጥር፣ በጋራ አምላክን ሀገራችንን ሰላም አርግ ባልነው ቁጥር እሱ ለቃሉ ታማኝ ነው። ለጠቢቡ ሶሎሞን እናንተ ከልብ ሆናችሁ በዚህ ቤተ መቅደስ መጥታችሁ ከጸለያችሁ፣ ከወደቃችሁ፣ ራሳችሁን ለእኔ ካስገዛችሁ እኔ ከሰማይ ሆኜ እመለከታለሁ፣ ምድሪቱን እፈውሳለሁ ነው የሚለው እና አሁን ይሄ ኃይል እዚች ሀገር ላይ መምጣት አለበት። ይሄ ኃይል ነው ጉልበት የሚሆነው ባለስልጣንን የሚያንቀጠቅጥ ነው። ጽንፈኛውን የሚያንቀጠቅጥ ነው። ፍቅር የያዘ ሰላም የያዘ እውነት የያዘ ተሸንፎ አያውቅምና ወደ እውነት ቤት፣ ወደ ሰላም ቤት፣ ወደ ፍቅር ቤት እንደው ህዝቡ እንዲመጣ ለማድረግ የተዘጋጀ ነበርና በዛ ቁጥር ስናየው እንደገና ስሜቱን ስናየው በእውነት በጣም የተሳካ ነበር ማለት ይቻላል። እንግዲህ በጣም ጥሩ መልካም። እንግዲህ የተወደዳችሁ ተመልካቾቻችን እንግዲህ ይህ ኢቲ አርት ሚዲያ ነው። የኢቲ እንግዳ ሰዓት ላይ ነው የምንገኘው። ተወዳጁ መምህራችን መምህር መስፍን እንግዲህ አንተ እያልኩ ነው ምጠራ አብሮን አለ። ከእሱ ጋር ቆይታ እናደርጋለን። ዛሬ እንድንነጋገርበት የፈለግኩት ኢትዮጵያዊነት እና ኦርቶዶክሳዊነት ላይ ነው። ኦርቶዶክሳዊነት እና ኢትዮጵያዊነት የማይነጣጠሉ ናቸው ብለን እናያለን እና አሁን ትውልዱ ግራ የተጋባ ይመስለኛል። አንዳንድ ጊዜ አንድ ነገር ተደጋግሞ ሲነገር ተደጋግሞ በተነገረ ቁጥር እውነት የሚመስለውና ሚዛኑን የሚደፋበት ጊዜ አለ። እውነትን የሚከርንበት ጊዜ አለና እንደው ያንን ለማጥራት ኢትዮጵያዊነት ኦርቶዶክሳዊነት ላይ አንዳንድ ጥያቄዎችን ማንሳት ፈለግኩኝ። እንደው በመጀመሪያ ኦርቶዶክሳዊነትና ኢትዮጵያዊነት ምንድን ናቸው? ምንና ምን ናቸው? ሁለቱም የሚነጣጠሉ አይደሉም። ለኔ ኢትዮጵያዊነት የኦርቶዶክሳዊ እሴት ነጸብራቅ ነው። ኢትዮጵያዊነት ራሱ ኦርቶዶክስ የራሱ የሆነ እሴት አለው። ኦርቶዶክስ የራሱ የሆነ ባህል አለው። እነዚህ ደግሞ ለሀገር ምሰሶ ሆነው ዘመናት እያበሩ በትውልድ ቅብብል በትውፊት አሁን ያለንበት ዘመን ላይ ደርሰናል። ስለዚህ ይሄንን መነጠል በፍጹም አይቻልም። ኦርቶዶክሳዊም ባህል ጥለህ፣ ኦርቶዶክሳዊ ትውፊት ጥለህ፣ ኦርቶዶክሳዊ እሴት ጥለህ ኢትዮጵያዊነት አለ ማለት አይቻልም። ምክንያቱም ይህ ሀገር ሲመሰረት ሲሰራ የታወቀ ታሪክ ነው። እኛ ብቻ ሳንሆን እንደው ከኛም ውጭ ያሉ ታሪክ ተመራማሪዎች የጻፉት ነው። ክርስትና እዚህ ሀገር በቀጥታ በእግዚአብሔር ትእዛዝ ነው የመጣው። በቀጥታ በእግዚአብሔር ትእዛዝ
ይህንን በጌን አጥምቀው ተብሎ በሐዋርያት ሥራ ምዕራፍ 8 ላይ እንደተጠቀሰው በቀጥታ ነው የመጣው። ስለዚህ ብሉይ ኪዳንን ከሐዲስ ኪዳን ጋር አስተባብሮ የያዘ ህዝብ መገለጫ ነው ይሄ ህዝብ። ይሄ ህዝብ ደግሞ ዜግነቱን የመሰረተው በሰባት ኪዳን ነው። ዜግነቱን ሲመሰረት በሰባት ኪዳን ላይ አድርጎ ነው የመሰረተው። እነዛ ሰባት ኪዳኖች ናቸው የኢትዮጵያዊነት ምሰሶች፣ አእማዶች። ስለዚህ ለረጅም ዘመናት ይሄ ባህል ነበረ፣ ይሄ ትውፊት ነበረ፣ ይሄ እሴት ነበረ። በእርግጥ አሁንም አለ፣ እየተሸረሸረ ቢመጣም ማለት ነው። ከዛ በኋላ እንግዲህ ሌሎች ደግሞ እንደየዓመተ ምሕረቱ ለምሳሌ እስልምና ከ600 ዓመት በኋላ መጥቷል። ከዛ በኋላ ሌሎች ካቶሊክ መሃል ላይ ገብቷል። ከዛ በኋላ ደግሞ እንደ 300 ዓመት እንደዚህ አካባቢ ደግሞ ፕሮቴስታንት መጥቷል። ዞሮ ዞሮ ሃይማኖት በሀገር መልክ ላይ የሚያሳድረው ተጽዕኖ አለ። በሀገር መልክ ላይ እያንዳንዱን ሀገር ዓለም ላይ ያለውን ሀገር መልኩን ብናየው ሃይማኖቱን ይመስላል እና ይሄ ሀገር እንግዲህ ቀድሞ በክርስትና የተሰራ ስለነበረ እነዛ ትውፊቶች፣ እነዛ እሴቶች፣ እነዛ ኦርቶዶክሳዊ ባህሎች የኢትዮጵያን መልክ የሚነግሩ ናቸውና ልንነጥላቸው በጭራሽ አንችልም። አሁን እንደምን ዋልክ ስል ምን ትለኛለህ? እግዚአብሔር ይመስገን። ይሄ አየኸው፣ አሁን ይሄ ዝም ብሎ እኮ የመጣ አይደለም። ሃይማኖታዊ እሴት ነው። እግዚአብሔር ይመስገን ነው የምትለው። እግዚአብሔርን ካመሰገንክ ሃይማኖታዊ እሴት አንተ እያበራህ ነው። በዚህ በሃይማኖታዊ እሴት በሽተኛ ታሞ ምን ብለህ ትወጣለህ? እግዚአብሔር ይማርክ። ዝም ብሎ አልመጣም። ይህንን እኮ የሆነ ሀገር ሄደህ አታገኘው የለም። ስለዚህ አባቶቻችን ኦርቶዶክሳዊ ትውፊቱን የሚገርም አድርገው ነው ይሰሩልን። ዘመን ስትቀይር ምን ትላለህ? እንኳን ለአዲሱ ዘመን በሰላም ማን ነው የሚያሻግር? እግዚአብሔር በሰላም አሸጋገረ። እግዚአብሔር ጋር የተሰራ ነው ያለን። በእግዚአብሔር ሕግ የታነጸ ማህበረሰብ ነበረ የተፈጠረው። ያ ለሁሉ እምነቱ እግዚአብሔርን አስቀድሞ የሚሄድ ገጠር ሰው እርሻ ሲዘራ ምን ብሎ ይዘራል? አየሁ። እናቶቻችን እንጀራ ከመጋገራቸው አየህ። ይሄ ኦርቶዶክሳዊ ትውፊት ነው። ኦርቶዶክሳዊ ትውፊት ነው። በእርግጥ አሁን እንደው የገጠሩ አካባቢ ተይዞ ሊሆን ይችላል። ከተማው እየጣለው መጥቷል። ፒስ ነው፣ ሰላም ነው፣ ኬፍ ነው ተተክቷል። ምስጋና ሃይ ካንደበቱ ተነጠቀ። አየህ። ኦርቶዶክሳዊ ትውፊት ቀስ እያለ በተለይ ከተማ አካባቢ እየተመታ ነው ያለው። በረከት ማጣ። እሱም መመለስ አለብንና ብዙ ነው የምናነሳው። ኦርቶዶክሳዊ ትውፊትን ብናነሳ እንግዲህ ሕግ ራሱ ሀገሪቱ የምትተዳደርበት ሕግ ከኦርቶዶክሳዊ ስርዓት የተቀዳ አሁን ሀገሪቱ የምትተዳደርበት ሕግ ማለት ነውና በጣም መልክ ናት፣ የዚህ ሀገር መልክ ናት። በፍጹም ነጥለን ኦርቶዶክሳዊነትንና ኢትዮጵያዊነትን በፍጹም ነጥለን ማየት አንችልም። መልካም። እንደው የአንድ ሳንቲም ሁለት ገጽታ የሚለውም የመጣው በዚህ ነው ማለት ነው። ስያሜዎችን አሁን ለምሳሌ ከሰላምታዎቹ ባሻገር በእሴት መልክ እንዲሁም ደግሞ ቆመው የምናያቸው አምዶችም አሉ ሃይማኖትን የሚገልጡ። ኢትዮጵያን ስናስብ ኦርቶዶክሳዊ መልክ እንዲኖራቸው የአንድ ሳንቲም ሁለት ገጽታ የሚለው ስያሜ የመጣው ከዛ ነው ማለት ነው። አዎ፣ ይሄ እኮ ብዙ ዘመን አስቆጥሮ የደመቀ ታሪክ ነው። ምናልባት ይህንን ታሪክ ያልወደዱ ሰዎች ሌላ ስም ቢሰጡትም መሸፈን ግን አይቻልም። እኛ በዘመናት የሸመገለ ታሪክ አለን። ታሪካችን ደግሞ የሚነካ የሚጨበጥ የሚዳሰስ ቅርስ አስቀምጧል። እዚች ሀገር ላይ አስቀምጧል። መካድ አይቻልም። በፍጹም ልናደርገው አንችልም። አየህ አሁን ለምሳሌ አደባባይ በዓል እንመልከት። ዓላማው እኮ ከተማን መባረክ ነው፣ ሀገርን መባረክ ነው። እግዚአብሔር እየባረከ እንዲሄድ እስኪ በከተማው እናመስግነው ነው። አያው ይሄድ በጣም ለሁሉም የሚሆን ነው። በነገራችን ላይ የሚመርጥ አይደለም። አሁን ከተማን ነው
የእከሌ ስላለበት አይደለም። ይሄንን ከተማ በአደባባይ በዓላችን እስኪንባርከው ነው። ቤተክርስቲያን ውስጥ የሚጸለዩ ጸሎቶችን ካየህ ለመኳንንት ልብ ስጥልን፣ ለነገስታት ፍትህ እንዳያጓድሉ ጠብቅልን፣ ወንዙን ሙላልን፣ ለከሌ አይደለም፣ የታሰሩትን ፍታልን፣ የታመኑትን ጎብኝልን፣ ምግብ ያጡትን ስጥልን፣ ዝናቡን አውርድልን፣ ከመሬት ቡቃያውን አውጣልን። ለሁሉም ነው፣ ለዓለም ነው። ስለዚህ እሴቱ አይመርጥም። የሀገር ውበት ነው፣ የሀገር መልክ ነው ያልነው ለዛ ነው እኮ መነጣጠል ይከብዳል የምንለው። እንደገና በውስጣችን ደግሞ የምናሳየውስ ትዳርንስ የሚመለከተው፣ ሽምግልናን የሚመለከተው፣ እርቅን የሚመለከተው ጉዳይ በሙሉ በሃይማኖቱ እዛ ውስጥ የተቃኘ ነው። ይሄ ነው ለዘመናት ይችን ሀገር እያሻገራት የመጣው። ህዝብን ከህዝብ አዋዶ አፋቅሮ ጥፋተኛን እየቀጣ እያረመ ወደ እግዚአብሔር እያመጣ እንዲታረቅ እያረገ በየሀገሩ ብትሄድ እንዲህ አይነት ስርዓት በየቦታው አለ። ስለዚህ ይሄ ነው ስትኖር ህመምተኛውን ስትጠይቅ ይሄ ሁሉ ከብሉይ ኪዳንና ከሐዲስ ኪዳን የተቀዳ ኦርቶዶክሳዊ ትውፊት አለው ውስጡ። ይሄንን እንዴት አርገህ ትነጥለዋለህ? የሚነጠል አይደለም እና በፍጹም የሚለያዩ አይደለም። ለዛ ነው ይሄ ኦርቶዶክሳዊነትና ኢትዮጵያዊነት የአንድ ሳንቲም ሁለት ገጽታ ነው የሚለው ስም ልክ ነው የሚባለው። መልካም። እንደው ጥሩ ቆይታ ያደረግን ነው የተወዳችሁ ተመልካቾቻችን። እንደው እዚህ አንዳንድ የሚደመጡ እዚህ እሳቤ ላይ የሚደመጡ ሰዎች አሉ። ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ሙሉ ልትሆን ትችላለች ብለው የሚናገሩ እነዚህ ምን ማለት እንችላለን? አሁን ይሄ እንግዲህ በጣም የበለጸገ አእምሮ ከሌላቸው ሰዎች የሚመነጭ እጅግ ደካማ አስተሳሰብ። የበለጸገ አእምሮ ያለው ሰው እንዲህ አይነት ነገር አይናገርም። ለምን? ታሪክ ወደ ኋላ ያያል። ያንን የጥንቱን ካላየህ ደግሞ የፊትህን መመልከት አትችልም። መጀመሪያ የተመሰረተበትን አመሰራረት ማየት አለብህ። ያ የትኛው ነው ጠቃሚ፣ የትኛው ነው አሁን ወደፊት እንድንሻገር መነሻ የሚሆነን? እዛ ታሪክ ላይ ሳንመሰረት እንደው ዝም ብለን ልናወራ አንችልም። አየህ፣ ስለዚህ ሁልጊዜ የለማ የበለጸገ አእምሮ ያላቸው ወደኋላ ሄደው ታሪካቸውን ይመረምራሉ። አንዳንዶች ግን አየህ የታሪክ እንቅልፍ ውስጥ የገቧል። እንቅልፍ ውስጥ ገብተዋል። ታሪክ አያዩ አንቀላፍተዋል። እንዴት አድርገው ታሪክ ሊያቀስቀሰ ብዙ እነሱን እንግዲህ ለማስተማር ብዙ ጊዜ ይፈጃል ከእንቅልፋቸው ቀስቀሰ። ስለዚህ እነዚህ በቁም ቅዠት ውስጥ ያሉ፣ በታሪክ እንቅልፍ ውስጥ ያሉ፣ የኋላቸውን መመልከት ያልቻሉ ሰዎች የሚናገሩት ንግግር ነው እንጂ ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት አድርገህ ኢትዮጵያን እንዴት አድርገህ 67 ሚሊዮን ህዝብ ነጥለህ ትተህ ገንጥለህ አውጥተህ ኢትዮጵያዊነት እንዴት ሊመጣ ይችላል? እንደው እሴቱ ቅርሱ ቢቀር ህዝቡን የታረገዋለህ። ህዝቡ ካለ እሴቱ አብሮ ነው የሚሄደው። አየህ፣ ካላወደምከው በስተቀር ልታወድመው ትችላለህ፣ ልታጠፋው ትችላለህ። ልክ እንግዲህ ኢትዮጵያ ቤተክርስቲያን በተለያየ ጊዜ ጥቃት ተከፍቶባታል። ጥቃቶቹ ትውፊቷን ጎድቶታል፣ ማንነቷን ጎድቶታል፣ ምእመኗን ጎድቷል። እንደሱ አይነት ነገር ልታረግ ትችላለህ፣ ግን አልሆነም። የሚቀጥል ነው። አንደኛ የእግዚአብሔር ብርሃን ያረፈባት ናት። የእግዚአብሔር ብርሃን አይጠፋም። አንተ ብዙ ልትደክም ትችላለህ፣ ያ የእግዚአብሔር ብርሃን ግን አይጠፋም። በልጁ በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን ልታጠፋት አትችልም። አየህ፣ እና ይሄ እንግዲህ እንዳልኩ ነው፣ ከደካማ ሰዎች የሚመነጭ ነው። እናደርጋለን ብለው እንሰማለን በየቦታው ሲሉ፣ ግን የሚጣሉት ከእግዚአብሔር ጋር። እግዚአብሔር ጋር ተጣልቶ ደግሞ ያሸነፈ ማንም የለም። ትልቅ ነን የሚሉ ኢትዮጵያ ላይ እኮ ሞክረዋል። ኦርቶዶክስ ቤተክርስቲያን መኖር የለባትም ብለው ማለት ነው። አልቻሉም። ግን አየህ፣ ትውልዱ አዲስ ይመስለዋል የዛሬው ፈተና። አዎ
ከዚህ የከፋ ብዙ ፈተና አልፋለች። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ፈተና የመጣችበት ታሪክ የላትም። በእያንዳንዱ ዘመኗ ተፈትና 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 እያበራች ነው የመጣችው። እንዲያውም በተፈተነች ቁጥር ትደምቃለች እና አሁን ላለንበት ሁኔታ የደረስነውም በፈተናዎች መካከል ብርሃን እየሰጠ የቀይ ባህርን ወንዝ ለሁለት ከፍሎ የሚያሻግር አምላክን ስለያዝን ነው። ናቡከደነጾርን የሚረግጥ አምላክን ስለያዝን ነው ፈተና ሊቋቋማት ያልቻለው ማለት ነው። ሰዎች ሊመስላቸው ይችላሉ፣ የፈለጉትን ሊሉ ይችላሉ። ነገር ግን እግዚአብሔር ጠባቂዋ ነው። እግዚአብሔር መመኪያዋ ነው። እግዚአብሔር በቤቷ ይገኛል። ስለዚህ ያው ከንቱ ድካም ነው የሚሆነው። መልካም። እንደው ወደ ኋላ ታሪክን ያላዩ ሰዎች፣ የታሪክ ድክመት ያለባቸው ሰዎች እንዲሁም ደግሞ ታሪክ ከዛሬ እንዲጀምር የሚፈልጉ ሰዎች ናቸው በእርግጥም ይሄን የሚያደርጉት። ይሄንን የሚያስቡ ሰዎች ምን ይላሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨቋኝ ነች። እንደው ከምን አንጻር ይሄን አሁን እኛ ኢትዮጵያ እንደ አሁንም መምህር አንተም እንደተናገርከው የሀገር ስሪት መሰረቷ ኢትዮጵያ ነች እያልን ያለ ነው። ታሪኮች የመጡበትን መንገድ እየተናገርን ነው። ነገር ግን አንዳንዶች አሁን ታሪክ ከዛሬ እንዲጀምር የሚፈልጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ባለውለታ ሳትሆን እንደውም ጨቋኝ ነች ይላሉ። ምን አይተው ይሆን ይሄን ያሉት? ይሄ እኮ ምን መሰለህ፣ አንድ ህዝብ ወይም ህዝብን እንደ ህዝብ ጨቋኝ ነው ማለት ከባድ ነው። ህዝብን እንደ ህዝብ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብዙ ሚሊዮን ህዝብ የሚወከል የምትወከል ናት እና እሷን ጨቋኝ ነው ለማለት የሚያስችል ምንም አይነት መሰረታዊ ነገር የለም። ብሔርተኝነት፣ ይሄ ጽንፈኛ ብሔርተኛ ስትሆን ሃይማኖት ላንተ ምንም ነው። እጅግ እኮ አሁን አስደንጋጭ ንግግሮችን ሃይማኖት አለን ከሚሉ ሰዎች እየሰማን፣ ሃይማኖት አለን ከሚሉ ሰዎች ክርስትና እንዴት ነው ጨቋኝ ሊሆን የሚችለው? የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ነች። ክርስቲያን ጠላቷን እንድትወድ የተሰበከላት ናት። አየህ። ነገር ግን ምን ታደርጋለች? አህዛቡን ያላመነውን እየሄደች ክርስቲያን ታደርጋለች። አየህ። ወደ ክርስቶስ ታመጣለች፣ ወደ ሰላም ታመጣለች፣ ወደ ህይወት ታመጣለች፣ ወደ ብርሃን ታመጣለች። ይሄ ደግሞ አምላኳ ያዘዛት ተልእኮዋ ነው። ሐዋርያዊት ነች አልን እኮ አየህ። ሂዱና አህዛብን እያጠመቃችሁ ደቀ መዛሙርቴ አድርጓቸው። መሄድ አለባት፣ ወደ የትኛውም ስፍራ መሄድ አለባት። እንደውም እኮ እንዳላት እውነት ብዙ ሄዳለች አይባልም። ይህን ታሪኳን ያልተገነዘቡ ሰዎች ወደኛ መጣች ብለው የሚያነሱት እጅግ ደረጃውን ያልጠበቀ ንግግር አለ። እውቀት ላይ ያልተመሰረተ የሃይማኖት ትምህርት እውቀት ላይ ያልተመሰረተ አለ። የትኛውም ሃይማኖት እኔ ጋር እውነት ካለ ብሎ ካመነ መሄዱ አይቀርም፣ ወደ ሌሎች ይመጣል። አይደለም እዚሁ ሀገራችን ውስጥ ይቅርና አሁን እኮ በጣም ብዙዎቹ ከውጭ ነው የመጡት አይደል እንዴ? እኛ የያዘነው ነገር እውነት ነው ብለው እኮ መጥተዋል። አንድም ቀን ግን እነሱ ጨቋኝ ናቸው፣ አጥፊ ናቸው የሚል ስም ሲሰጣቸው ሰምተን አናውቅም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተልእኮዋ ነው። አሁንም ትሄዳለች ገና ልጆቿ እስከበረቱ ድረስ፣ መምህራኖቿ በጸጋ እስከተጎበኙ ድረስ፣ የእግዚአብሔርን ብርሃን እስከያዙ ድረስ መሄድ ግዴታዋ ነው። ስለዚህ ስትሄድ ቀድሞ የነበረ ነገርህን ትተዋለህ። እግዚአብሔርን የማያመልክ ህዝብ ከሆነ እግዚአብሔርን እንዲያመልክ ታደርጋለች። የእግዚአብሔር ስርዓት ያልገባው ህዝብ ካለ የእግዚአብሔር ስርዓት እንዲገባው ታደርጋለች። አየህ፣ ይሄ ጠባይዋ ነው፣ መገለጫዋ ነው።
እንዴት አድርጎ ነው ጨቋኝ ሊያስብላት የሚችለው? አየህ እንዲያውም ብዙ ማህበረሰብ እኮ ወደ መልካም ነገር ነው ያመጣችው። እግዚአብሔርን ከመፍራት በላይ ምን አለ ለአንድ ሰው? እግዚአብሔርን የሚፈራ ሰው የተወደደ ነው። የእግዚአብሔርን ስርዓት የሚፈጽም ሰው የተወደደ ነው። በመልካም ስነ ምግባር ያጌጠ ሰው የተወደደ ነው። ህይወቱ በራሱ ከብዙ ነገር እንዲቆጠብ ያደርገዋል። በሱስ እንዳይወድቅ፣ እንደው የቆሸሸ አእምሮ ይዞ እንዳይቀመጥ፣ ወንድሞቹን እንዲወድ፣ ለስራ እንዲነሳ የሚያደርግ ነው። ስለዚህ ይሄንን ማድረጓ ተልኮዋ ነው። ማንም ነው የሚያደርገው። ሃይማኖት አለኝ እኔ ተመስርቻለሁ በእግዚአብሔር ላይ የሚለው ሁሉ የሚያደርገው ነገር ነው። እኛ ግን ስናደርገው የጽንፈኛ ብሔርተኞች ሐሳብ ይሄ ነው። ይኸውልህ አሁን እኮ ለይቷል እኮ ይኸውልህ ጽንፈኛ ብሔርተኛ ሃይማኖት የለውም። ወንድሙን ወንድም እንዲገድል የሚሰብክ ጽንፈኛ እንዴት ሃይማኖት ሊኖረው ይችላል? እንዴት ሃይማኖት ሊኖረው ይችላል? አይደለም አጠገቡ ላለው ነገ መሆን አይችልም። ታሪክ ሊሰራ አጠገቡ ላለው ነገ መሆን አይችልም። ምክንያቱም ጽንፈኝነት ውስጥ ካለ ሰይጣን አለ ማለት ነው። ሰይጣን ነው ግድያ የሚያስተምር፣ ሰይጣን ነው ጨለማ የሚሰብክ፣ ሰይጣን ነው መለያየት የሚሰብክ። አየህ፣ ስለዚህ ይቺ ቤተክርስቲያን ነፃ አውጪ ናት። አየህ፣ በተለይ በሰይጣን ግዞት ውስጥ ላለ እግዚአብሔርን ላላመነ ነፃ አውጪ ናት። ይሄንን ታሪኳን ግን በደንብ ካላየኸው፣ በጽንፈኛ ብሔርተኝነት አመለካከት ካየኸው ትወድቃለህ። ሚዛንህ ልክ አይሆንም። ይሄ ነው ትልቁ ችግር የሆነው እና እንዴት እንዳገናኙት ራሱ ስታየው ቅድም እንዳልኩ ነው። አእምሮህ ከበለጸገ እንዲህ አይነት ነገር አታነሳም። አየህ አሁን ኢትዮጵያ ውስጥ እኮ ከሌላ ቦታ ከኛ ያልበቀሉ ብዙ ሃይማኖት መጥተዋል። አንድም ቀን ግን ጨቋኝ ናቸው ብለናቸው አናቅም። አልተገፉም ልንላቸው አንችልም። ጥፋት የሚያጠፉ አሉ እኮ አይደለም እንዴ? ጥፋት ያጠፉ አሉ፣ ግን ጨቋኝ ናቸው አላልንም። አየህ በቃ መጥፎ ታሪክ ለአሁኑ መማሪያ ሆኖ ይቀመጥ። የጨለማ ታሪክ አሁን ላለው ትውልድ ድጋሚ እንዳይፈጽመው ያንን መማሪያ ሆኖ ይቀመጥ እንጂ አሁን እያነሳህ ያንን እንደገና እየደጋገምክ ስትናገር አንደኛ በእውነት ላይ ያልተመሰረተ ነው። አሁን የሚገርመኝ እኮ እስኪ አንዳንድ እውነቶችን ታሪክ ፈትሻችሁ መረጃ አምጡ ብትላቸው እነዚህ ሰዎች እኮ በፍጹም ምንም አይነት መረጃ ሊያቀርቡ የሚችሉ አይደሉም። ዛሬ የጀመረ የሚመስላቸው እኮ አሉ። የኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ አሁን በቅርብ የጀመረ የሚመስላቸው አሉ። ከ3000 ዓመት በላይ ያስቆጠረ ታሪክ ያላት ሀገር መሆኗን የረሱ ብዙዎች አሉ። ሌላው ምን እንደነካቸው ሳላውቀው በሀገራቸው ታሪክ ላይ ቂም የያዙ አሉ። ደግሞ ምን እንደነካቸው ግራ ይገባኛል። እኔ በሀገር ታሪክ ላይ እንዴት ሰው ቂም ይይዛል? አንድ ሀገር መጥፎ ጥሩም ታሪክ ይኖረዋል። ሁለቱንም ተቀብለህ ነው የምትኖረው። አየህ ይሄ በብርሃን የተሞላ አይን ሲኖርህ፣ እግዚአብሔር የቀደሰው ሰውነት ሲኖርህ እንዲህ አይነት ሚዛን ትይዛለህ። ከወረድክ ግን ሌላ አይነት ነው የምትሆነው። አየህ ያኛውን ጨለማውን ከመረጥክ ክፉ ማህበረሰብ ሊኖር አይችልም። ክፉ ማህበረሰብ ሊኖር አይችልም። ክፉ ሰው ሊኖር ይችላል። ማህበረሰብ እንደ ማህበረሰብ ግን ክፉ ሊሆን አይችልም። እግዚአብሔር ሰውን ሲፈጥር በመልኩ በገጹ አድርጎ ነው። አየህ መልክ ገጽ ራሱን የቻለ ትርጉም አለው። ይሄ ግን የሚመገበው ክፉ ሊያደርገው ይችላል ሲመገብ። አየህ ጥላቻ ሁል ጊዜ ለጆሮህ ከተሰጠህ በጥላቻ ታድጋለህ። በክፋት ከተመገብክ በክፋት ታድጋለህ። ስለዚህ የምትገለጠውም በጭካኔና በክፋት ይሆናል። አሁን የዚች ሀገር ትልቁ ችግር የሚመገቡትን የማይመርጡ ብዙ ሰዎች አሉ። ይሄ ነገር ከአምላክ ጋር ያጣላኛል አያጣላኝም ብለው አይመረምሩም። ስለ ታሪክ ሲነገራቸው አይመረምሩም። ስለ ብሔር ሲነገራቸው አይመረምሩም።
ይቀበላሉ። ስለ ሃይማኖት ሲነገራቸው አይመረምሩም። አየህ፣ ስለዚህ ያንን ይሞሉና ያሳዝናሉ እኮ አየህ። መድኃኔዓለም ኢየሱስ ክርስቶስ የዓለም ሕዝብ ሁሉ ነፃ እንዲወጣ በመስቀል ላይ ሞቶ አንተ እዚህ መጥተህ ግን በብሔር ሰው ስትከፋፍል አንዱን ጨቋኝ አንዱን ተጨቋኝ እያረክ ስትናገር ልክ አይደለም። የቀደመ ታሪክ እንዲህ አይነት ነገር ሊኖረው ይችላል። እንዳልኩ ነው የአንድ ሀገር ታሪክ ጭቆናም ነፃነትም ይኖረዋል፣ መልካምም መጥፎም ይኖረዋል። ያንን ግን መማሪያ አድርጎ አሁን የብርሃን አእምሮ ይዞ ይችን ሀገር እንዴት እንገንባት፣ በቃ የተገነባችውን ሀገር ደግሞ እኔ ያቺ ሀገር አሁን ምን ትመስለኛለህ መሰለህ? የራሷን ማንነት እያፈረሰች ሌላ ሀገር ለመምሰል የምትሞክር። ይሄ መጥፎ ነው። የራስህን ማንነት እያፈረስክ ሌላ ሀገር ለመምሰል የምትሞክር ከሆነ መጥፎ ነው። የራስህን ማንነት ይዘህ መልካም ነገር ካለ ግን ብትጨምርበት ምንም አይደለም። እና እንግዲህ አሁን አጠቃላይ ስናየው እንዳልኩ ነው ከብርሃን አእምሮ ያልመነጨ አስተሳሰብ ነው እንዲህ አይነቱ አስተሳሰብ። መልካም የተወደዳችሁ ተመልካቾቻችን እንግዲህ መልካም ቆይታ እያደረግን ነው ከመምህር መስፍን ጋራ እጅግ ከምንወደው ወንድማችን ጋራ። ይህ ኢቲአርቲ ሚዲያ ነው። ሰዓቱ የኢቲ እንግዳ ነው። እንግዲህ ቻናላችን ኢቲአርቲ ሚዲያን ሰብስክራይብ እያደረጋችሁ የደወል ምልክቷን የተጫናችሁ ፕሮግራሞች ወደ እናንተ ሲመጡ ምልክት እንዲሰጣችሁ የደወል ምልክቷን ተጫኑ፣ ሼር አድርጉ። ጥያቄዎች ካሏችሁ እንደዚህ በሳል መምህራን አሉ። የማይመለስ ጥያቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ስለዚህ ሁሉም ይመለሳል። አብራችሁን ቆዩ። ጥሩ ቆይታ እያደረግን ነው። መልካም መምህር፣ እንደው አንድ ነገር ስትናገር ሰማው፣ የታወቀም ነው 67 ሚሊዮን ህዝብን ትቶ ወይም ደግሞ ነጥሎ ሃይማኖትን ከሀገር መነጠል እንደማይቻል ብዙ ጊዜ አንተም ታስተምራለህ፣ ቤተክርስቲያንም ትላለች። ግን ብዙዎች እኮ ኦርቶዶክስ ተዋሕዶ ቤተክርስቲያን የአማራ ነው ይላሉ። ምን ትላለህ? እሱ እኮ ነው ሲጀመር አሁን እሺ ክርስትና ወይም ሃይማኖት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን የምንጠራው ታሪኩን መፈተሽ ያስፈልጋል። ይሄ ብዙ ጊዜ ይባላል። ይሄ ሃይማኖት ቀጥታ ከክርስቶስ ለሐዋርያት የተሰጠ ነው። ቀጥታ የሰው ልጅ ማን ትሉታላችሁ በሚለው ጥያቄ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ ሲመሰክር ይሄንን መንፈስ ቅዱስ የሰማይ አባቴ ነገረህ እንጂ ስጋና ደም አልገለጡልህም። ክብርት ቤተክርስቲያንን ከዛሬ ጀምሮ በአንተ ላይ መሰረታለሁ አለ። ተመሰረተ። ስለዚህ ዓለም አቀፋዊ ነው። ጴጥሮስ አማራ አይደለም። አዎ እንደው ስያሜው ራሱ የወጣበትን ጊዜ እስኪንየው በ325 318 ሊቃነ ጳጳሳት ናቸው እኮ የዓለም ሊቃነ ጳጳሳት ኦርቶዶክስ የሚለውን አሪዮስን አውግዘው ሃይማኖታችን ቀጥተኛ ነው ከእግዚአብሔር የተቀበልነው ቀጥተኛ ነው የሚለውን ለመግለጽ ኦርቶዶክስ የሚል ስያሜ ሰጡት። 318 ሊቃነ ጳጳሳት። እንዲያውም ኢትዮጵያ ያኔ በግብጽ ነው የተወከለችው። የራሷ መንበረ ስላልነበራት በግብጽ ነው የተወከለችው። አየህ፣ ስለዚህ ኦርቶዶክስ የሚለው ስያሜ ራሱ በእነዚህ ሁሉ አባቶች የወጣ ስያሜ ነው። እንደገና ደግሞ በወቅቱ በነበረው ጉባኤ እዛ ጋር በነበረው ጉባኤ ያልተወከለ ሀገር አልነበረም። በጣም ብዙ ሀገር ተወክሏል። አየህ፣ እንዴት ነው አሁን ገንጥለህ የከሌ ነው የምትለው? ይሄ እኮ ታሪክን አለማወቅ ነው። አየህ፣ ታሪክን ሳታውቅ ስትቀር የከሌ ነው ልትለው ትችላለህ። ራሱ ቃሉ ኦርቶዶክስ እኮ ግዕዝም አይደለም አማርኛም አይደለም፣ የግሪክ ቃል በወቅቱ ዓለም አቀፋዊ ቋንቋ ሆኖ ገኖ የነበረው የግሪክ ቃል ስለሆነ የግሪክ ቃል ነው። አየህ፣ ከዛ በኋላ ነው እኮ ደግሞ ካቶሊክ፣ ኦርቶዶክስ፣ ተዋህዶ የተጨመረበት። ምክንያቱም ሁለት ባህሪ የሚል ትምህርት ከመጣ በኋላ አይደለም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ የከበረውን ክርስቶስን ነው እንጂ እኛ የምናመልከው አንዱን ክርስቶስ ለሁለት አንለይም፣ ወልድ ዋህድ የሚለው ትምህርት ከመጣ በኋላ ይሄም አየህ በ431 አካባቢ ነው ተዋህዶ የተጨመረ።
ስለዚህ ይሄ ዓለም አቀፋዊውን ነገር እንዴት ነው በቃ ታሪኩን የማያውቅ ሰው ነው ይሄን የሚያወራው? በእውነት ሊያፍር ይገባዋል። እንዲህ አይነት ትምህርት የሚያስተምር የሚናገር ሊያፍር ነው የሚገባው። ይሄ በፍጹም እንደው ውሃ ሊቋጥር የማይችል መከራከሪያ ነው። ስለዚህ የዚህን ሁሉ ህዝብ የዓለም ህዝብ ሁሉ መጠሪያን ገንጥለህ አምጥተህ አየህ እንግዲህ ጽንፈኛ ስትሆን እንዴት ከታሪክ እንደምትወድቅ እንዴት ከታሪክ እንደምትንሸራተት። አሁን ሩሲያ ኦርቶዶክስ ናት። በጣም ብዙ ኦርቶዶክሶች አሉ እኮ። ግሪክ አለ፣ አርመን አለ፣ ግብፅ አለ። ገንጥለህ አምጥተህ የከሌ ነው ስትል ታሪክን ያየህበት መመልከቻ መነጽርህ የተሰበረ ነው። አጥርተህ አላየህም። አየህ፣ ይሄ ነው ትልቁ ችግሩ። ምንድነው ግን የሚፈለገው? ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያዊነትን አድምቃ ያዘች ናት። እሷ ካልፈረሰች ኢትዮጵያዊነት አይፈርስም ብሎ ያመነ ኃይል አለ። አየህ፣ በጽንፈኝነት ላይ ተንተርሶ የመጣ ይሄ ኃይል የሚዋጋት እሷን ነው። ምክንያቱም ጸሎቷ፣ ትምህርቷ፣ ትውፊቷ ኢትዮጵያዊነትን ይሰብካል ያለ ልዩነት። በቃ ደጄ ሰላም ናት። ይኸውልህ ደጄ ሰላም ናት። ስለዚህ ማፍረስ አለብህ። ኢትዮጵያዊነትን ለማፍረስ ኦርቶዶክስን መምታት። ይሄን እኮ ብዙዎቹ ብለውታል። አሁን በእኛው በራሳችን ሰዎች መሆኑ ነው የሚያሳዝነው። ከውጭ ያሉት ይሄን ሀገር ማፍረስ የምንችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስንመታ ነው፣ ስናፈርስ ነው። አንድም ትምህርቷን ስንዘምትበት፣ ሁለትም ማህበረሰቡን በብዙ ችግር ውስጥ ስንከተው ስንወረው ብለው ሞክረው ያልተሳካላቸው ብዙ አሉ። አሁን ያ ኮፒ ፔስት ሆኖ ደግሞ የራሳችን ከዚች አገር አፈር የበቀሉ እንዲያውም አንዳንዶቹ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አፋቸውን የፈቱ አሉ። አየህ፣ ይሄ ታሪክ በደንብ ያላወቁ ያልተረዱ፣ እንደው ታሪክን ራሱ መመልከቻ መነጽራቸው መለኪያ ዘንጋቸው ምን ያህል የወደቀ እንደሆነ ነው የሚያሳይህና ዓለም አቀፋዊት የሆነች ቤተክርስቲያንን አንስተህ ለሆነ ብሔር መስጠት ምን ያህል እንደው ደካማነት ነው። ይሄ እንደው ፈጽሞ ሊባል የማይገባው ነው። እኛ እኮ አሁን ስለሰማ ነው እንጂ እኔ አሁን ያሳዝነኛል ይሄንን ነገር መስማት በራሱ ቁጭ ያለ ነው። አው ግን ያለ ምክንያት መምህር አሁን እኔ ይሄ ሐሳብ የመጣው እንደውም ምሁር ከተማሩ ግለሰብ ነው። ያለ ምክንያት ግን አላነሳውትም። ይሄ አስተሳሰብ ዛሬም ድረስ በትውልዱ መካከል ውስጥ ተቀምጦ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግልጽ ነው መነጋገር ያለብን እየሸፋፈን ነው ብዙ ነገር ስላመጣ ማለት የአማራ ነው የሚለው አስተሳሰብ ዛሬም ስላለ ነው ይሄ ነገር አሁንም አለ። እንደውም የምታጠምቀው አማራ ለማድረግ ነው እስከ ማለት ድረስ እና ይሄ ሐሳብ አሁንም ትውልድ ውስጥ ስላለ በአንዳንድ በተለይ በኦሮሚያ አካባቢ ያሉ ችግሮችን እስከ መፍጠር ደረጃ ስለደረሰ ቤተክርስቲያን እስከ መክፈል ደረጃ ስለደረሰ በደንብ መጥራት ስላለበት ነውና እንደው ነካክተ እንዳታልፈው በደንብ እንድትለው። አሁን ምሁር ስትል ምን ማለት ነው? ምሁር ለኔ ምሁር ሀገር ችግር ውስጥ ስትገባ መፍትሄ የሚወልድ ነው። ምሁር ካሪክለም አልፎ መጠሪያ ስሞች የያዘ ለኔ ምሁር አይደለም። ዶክተር ሊባል ይችላል፣ ፕሮፌሰር ሊባል ይችላል፣ ሌላም ስያሜ ሊኖር ይችላል። ሀገርን የሚያበጣብጥ ሀገርን የሚያወድም ሐሳብ ካንደበቱ እየፈለቀ ምሁር ልለው አልችልም። ምን ያህል ጥናት አድርገው ነው እነዚህ ሰዎች አሁን እንዲህ አይነት ስያሜ ለመስጠት ምን ያህል ጥናት አድርገዋል ብለህ ስትሄድ ጥናታቸው ራሱ እኮ አየህ ዘመናትን አልተሻገረም፣ አላየም። ጥናታቸው በራሱ እውር ነው። ጥናታቸው ለምን በውስጡ ጥላቻ የገባበት ጥናት ነው። በጥላቻ ታውረህ የምታጠናው ጥናት መፍትሄ አያመጣም። እውነት በጥላቻ ውስጥ አትታይም። አየህ። ስለዚህ ምሁራን የሚባሉት አጠናን የሚሉትን ጥናትን የዚህ ሀገር በተለይ በዚህ ዘርፍ አጠናን የሚሉት አብዛኛዎቹ በጥላቻ ልብ የታወሩ ናቸው። ባይታወሩ ይሄን አይሉም ነበር። አየህ
የኢትዮጵያ ኦርቶዶክስ ቤተክርስቲያን አዎ ታጠምቃለች። ስራዋ ነው። ምን ይሁን ስራዋ እኮ ነው። አየህ ግን ወደ ማን ነው የምታመጣህ ነው እኮ ወደ ሥላሴ ልጅነት። እንዴት ነው ወደ ብሔር የምታመጣህ? የሚወጣልህ ስም የክርስትና ስም ነው። ስትጠራ እኮ ወይ ሴቶቹ የእመቤታችንን ስም ሊይዙ ይችላሉ፣ የመላእክትን ስም ሊይዙ ይችላሉ፣ የሥላሴን ስም ሊይዙ ይችላሉ። የምትመጣው ወደ ክርስትና ወደ ቅዱሳን ህብረት እንጂ እንዴት ወደ ብሔር ትመጣለህ? የቱ ጋ ነው ወደ ብሔር የመጣኸው? እግዚአብሔር እኮ እያንዳንዱን ብሔር ነጥሎ የሚጠራ አይደለም። ራዕየ ዮሐንስ ላይ ምን ይላል? ከነገድ ከቋንቋ የተዋጀውን በሙሉ አምላክ ይውልህ ሁሉንም በፍቅር የሚመለከት ነው። እኛንን ዘር ቋንቋ እየለየን የምንከፋፈለው እንጂ ፍቅር መለያየት የለበትም ውስጡ። ለአምላክ ባህሪው ፍቅር ነው። እንዴት አድርጎ ይለያያል? አይለያይም። ባህሪው ነው። አየህ፣ ፍቅር መገለጫው ነው፣ ባህሪው ነው። እሱን የሚያመልክ ክርስቲያን ደግሞ ፍቅር መገለጫው መሆን አለበት። እኔ አሁን ፍቅር የሚይዘኝ አንደኛ ከእግዚአብሔር ጋር አየህ፣ እግዚአብሔርን መውደድ ማፍቀር፣ ሁለተኛ እኔን ከመሰሉ ክርስቲያኖች ጋር፣ ሶስተኛና የመጨረሻው እንዲያውም ፍጻሜ የሕግ ፍጻሜ የሚባለው ጠላትህም ቢሆን ውደድ ነው። ስለዚህ ይህች ቤተክርስቲያን በዚህ መንፈስ እየተመራች የከሌነች የከሌነች ብሎ ለመከፋፈል መሞከር ቅድም እንዳልኩ ከጥላቻ የሚመነጭ የጽንፈኝነት ሐሳብ ነው እንጂ ጤነኛ አይደለም። ጤነኛ አይደለም። እስኪ አሁንም እኮ እናንሳና ለምሳሌ ፕሮቴስታንት እምነት አለ አይደለም? ሰው እኮ ከሆነ ሃይማኖት ወደ ሆነ ሃይማኖት ይቀይራል። እና አሁን እሱ የከሌ ነው ብለን ልንወስደው ነው? ስያሜ ልንሰጠው ነው? እስልምና የመነጨው አረብ ሀገራት ነው። የአረቦች ብቻ ነው እስልምና? አማራ እስላም አለ ነው ወይ? አየህ ይሄ ያስታውቃል እኮ። ለምንድን ነው ሌሎቹ ላይ እንዲህ አይነት ስያሜ የማይሰጠው ብለህ ካየህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማፍረስ የሚፈልግ ኃይል ዘመቻ እየከፈተ እንደሆነ ግልጽ ሆኖ ይታያል። ሰይፍ አንስቷል። ሞከረ አልቻለም። አሁን የመጨረሻ የመዘዘው ሰይፍ ይሄ ነው፣ ለሆነ ብሔር መስጠት፣ ያለ ታሪኩ፣ ያለ አውዱ፣ ያለ ጠባዩዋ ደግሞ ያለ ጠባዩዋ። አየህ ይሄ ነው። ሁለተኛ ለምሳሌ አሁን ግዕዝን ብታነሳ ግዕዝ የሁሉም ነው። እኛ ያዝናለሁ ይሄ ሀገር የኦሮሞ ልጆች በግዕዝ እንዳይጽፉ፣ ሲዳማ በግዕዝ እንዳይጽፍ፣ ሶማሌ በግዕዝ እንዳይጽፍ፣ አፋር በግዕዝ እንዳይጽፍ ጥላቻና ጽንፈኝነት በውስጣቸው ያደገባቸው ፖለቲከኞች የዘረጉት መስመር ያሳዝነኛል። ግዕዝ ዛሬ በ28 ታላላቅ ሀገራት ትምህርት ይሰጣል። ታላቅ ቋንቋ ስለሆነ አንተ እንዴት የራስህን ጥለህ የማታውቀውን ታንጠለጥላለህ? ግዕዝ የትግሬም አይደለም፣ የአማራም አይደለም፣ የኦሮሞም አይደለም፣ የወላይታም አይደለም፣ የሁሉም ነው። ነጥለህ የከሌ ነው የምትለው አይደለም፣ የሁሉም ነው። ራሱ ስያሜው እንደዛ ነው። ግዕዝ ማለት በኩር ቀዳማዊ አንደኛ መጀመሪያ። አየህ ከቋንቋዎች በፊት የነበረ። ግዕዝ ማለት ደግሞ ያው በአይኑ አና በአልፋው አ ስለሚጻፍ ነፃ፣ ከመርገመ ቋንቋ ነፃ የወጣ፣ ከመርገመ ቋንቋ በፊት የነበረ የነፃነት ቋንቋ ማለት ነው። አየህ አማርኛ፣ ትግርኛ እያልክ ስያሜ ትሰጣለህ። ግዕዝ ግን ግዕዝ ነው፣ ግዕዝኛ አትልም። ተወካይ ብሔር ልትሰጠው አትችልም። ይሄንን አሁን እንዲህ አይነት ቅድም እንዳልኩ ልቡናቸው የጨለመ ሰዎች አጥንተናል አውቀናል ብለው ያመጡት ነገር በሰዎች ውስጥ አደገና መኩሪያቸውን መመኪያቸውን ታላላቅ ምስጢራትን የያዘውን ቋንቋ ጣሉት። አሳዛኝ ነው። አሁን እኔ ኦሮሞኛ ማወቅ እፈልጋለሁ። በግዕዝ ፊደል ቢጻፍ ይቀለኛል።
ሲዳመኛ ማወቅ ፈልጋለሁ። በግዕዝ ፊደል ቢጻፍ ይቀለኛል። ሶማሌኛ ማወቅ ኢትዮጵያዊነት እኮ ይሄን በቻልነውና ይሄንን ሁሉ ባወቀን። በተለይ ክርስቶስን ለመስበክ ለማስተማር ደግሞ ቋንቋ ያስፈልጋል። አየህ ወደ አካባቢው እየሄድክ ስታስተምር በእነሱ በሚያውቁት ቋንቋ መናገር በጣም ጥሩ ነው። በዛ ቢጻፍ ቶሎ ለመማር ይሄ የጥላቻ ውጤት ነው። ይኸውልህ ፊደሉን እንኳን እስከ መጥላት ያለ ስሙ ስም ሰጥተውት እኮ ነው። አሁን ግዕዝ ያማራ ነው። እኔ ብዙ ጊዜ ልንገርህ ቁጭ ብዬ ግዕዝና አማርኛን በቻልኩት አቅም ነጥዬ ነው ለማውራት የምሞክረው። አሁን ምንላቸው አሁን ባህሪ ስንልና በግዕዝ ባህሪ ስንል የተለያየ ነው። ትንቢት ስንል አየህ የተለያየ አሉት፣ የተለያዩ ድምጽ አለው። ግዕዝ የራሱ የቻለ ድምጽ አለው። ፈጽሞ ለሆነ ብሔር ልትሰጠው የምትችለው አይደለም። እንደዛ ነው። ይሄ ሀገር ለኔ ምሁራን የሚለው ስያሜ አይገባልኝም። አየህ ጥያቄ ምልክት ውስጥ ምንም ጥያቄ ምልክት ውስጥ ሳይሆን አጥፊዎች ናቸው። እንዲህ አይነት ነገር ጥያቄ ምልክት አይደለም እናደርገው። አጥፊዎች ታሪካቸውን በስርዓት ያላዩ እንደው ምሁር የሚለው ስም ተሰጥቷቸዋል በሚለው እኮ ራሱ የሰጣቸውም ጨለማ ስለሆነ ነው። ይሄን ስያሜ ከሰጣቸው ጨለማ ነው። ይኸውልህ በቻልክ አቅም ህዝብ ለህዝብ ሊያዋድድ የሚችል ሊያስማማ የሚችል ሊያፋቅር የሚችል እኔ አንዳንዶቹን እኮ ቴሌቪዥን ላይ እንትን ላይ ሰማቸዋል። እኔ ራሴ ሸማቀቃለሁ እነሱ ለሚያወሩት ማለት ነው። ምንም ባዶ እንደሆኑ ያስታውቃል። እንዴት ነው አንተ ይሄን ምሁር የምትለው? ባዶ ለሀገሩ ታሪክ ባዕድ የሆነ ለሀገሩ ባህል ባዕድ የሆነ ለራሱ እንዳው ቁሜለታለሁ ለሚለው ብሔር እንኳ የማይጠቅም ነገር ካንደበቱ ሲያወጣ ጥላቻ ሲዘራ ፈጽሞ እኮ ይሄን እንዴት ነው እንዴት ይሄን እንዴ ምሁር የተከበረ ስም ነው። አንድ ግኝት ማግኘት አለበት። ጎበዝ ከሆነ ሀገሪቱ ችግር ውስጥ ናት፣ መውጫ መንገድ ያምጣ። ህዝብ ለህዝብ የሚፋቀርበት መንገድ ያምጣ። የምሁራን ይሄ ነው። መልካም ጥሩ ቆይታ ያደረግን ነው መምህር። እንደው ኢትዮጵያዊነት ላይ ነው አሁንም ያለ ነው። ኢትዮጵያዊነትና ኦርቶዶክሳዊነት ላይ ነው ያለ ነውና ብዙዎች አሁን ሀገሪቱ የተጠቀመችበት ምናልባት በታሪክ እየተጠቀምንበት ያለነው ባንዲራ በታሪክ በየመንግስታቱ በተቀየሩበት የሆነ ነገር ይቀመጥበታል። ዛሬ በጣም ልዩነት አለ በባንዲራ ላይ። አሁን ሀገሪቱ የተጠቀመችበት ያለው ባንዲራ ጥያቄ ያለበት ፓርት አለ ወይም ክፍል አለ። ነገር ግን አረንጓዴ፣ ቢጫ፣ ቀይ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚል ስያሜ ያለው ምን ትላለህ አንተ? እንግዲህ እኔ በወርቅ ዘንግ የሚለው መጽሐፌ ላይ ይሄን ጉዳይ ማብራሪያ ሰጥቻለሁ። እኔ ባለኝ መረጃና ባጠናሁት ታሪክ የውጭ ሀገር ጸሐፍትም ሀገር ቤት ያሉ ሀገር በቀል የታሪክ ተመራማሪዎችም ጽፈው እንዳገኘሁት ከክርስቶስ ልደት በፊት እዚች ሀገር ላይ ሲውለበለብ የነበረ ነው። ለመታረም ባልጠራው ደስ ይለኛል እንዲህ ብዬ አንተንም ባረምህ ማለቴ ነው። እኛ ሰንደቅ ዓላማ ነው የምንለው። ባንዲራ ቃሉ የጣሊያንኛ ሰንደቅ ዓላማ ነው የሚባለው። እንዴት ተባለ ብለህ እኮ መመርመር አለበት። ሰንደቅ ለምን ተባለ? ዓላማ ለምን ተጨመረበት? አየህ ከክርስቶስ ልደት በፊት የነበረ ንጉስ ዣን ሰንደቅ የሚባል ኢትዮጵያን ያስተዳድር የነበረ ንጉስ ነበር። ያ ንጉስ ግዛቱ ሰፊ ስለነበር ወደ 127 ሀገራት በውስጡ ኖረው ነበር። ያኔ እንግዲህ ኢትዮጵያ ግዛቷም ሰፊ ስለነበር አካባቢ ያልሆኑ አካባቢዎች የሱ ግዛት ውስጥ ያልሆኑ አካባቢዎች እየገባ ብዙ ጊዜ ተቸገረና እየተዋጋ ተቸገረ ግዛት በማለፉ። ስለዚህ ምንድነው ሊቃውንት ሰብስቦ እስኪ አርማ አስቀምጡልኝ። ያኔ ነው ሊቃውንቱ ከሰማይ ከሰባቱ ቀለማት ከቀስተ ደመናው ሶስቱን ዘገንን አሉ። አየህ ከሰማይ ከሰባቱ ቀለማት ሶስቱን ዘገንን የህይወት ቀለማት ብለን ስም አወጣንላቸው አሉ። ምክንያቱም ቀይ የሰው ደም ነው። በደም ውስጥ ነፍስ ታድራለች። አየህ ደም ሳይኖር ህይወት የለም። ስለዚህ የህይወት ቀለም ነው ቀዩ። ቢጫ የፀሐይ ቀለም ነው። ፀሐይ ከሌለች ህይወት የለም። ስለዚህ የህይወት ቀለም።
አረንጓዴ የእጽዋት ቀለም ነው። እጽዋት ከሌሉ ህይወት የለም። ስለዚህ የህይወት ቀለማትን መረጥን። ይሄ ትክክለኛው የታሪክ ትርጓሜ ነው። ፖለቲከኞች እየመጡ ላዩ ላይ የሚጨምሩት ብዙ ትርጉም አለ። ይሄ እንትን ነው ይሄ እንትን ነው እያሉ ትክክለኛ ታሪኩ ግን የተቀዳው ከዛ ጊዜ ጀምሮ ነው፣ ከክርስቶስ ልደት በፊት ክርስትናም ሳይመሰረት ነው እዚች ሀገር ላይ ያ የተውለ። በእርግጥ የሱ ሰማያዊም ተጨምሮበት ነበር። ከጊዜ ሂደት በኋላ ሰማያዊው ተነስቷል። ምክንያቱም ሶስቱን ቀለማት የህይወት ቀለማት ብለው ከያዙ በኋላ ይሄን ይዘዋል። አንዳንድ እንደዚህ አይነት ትርጓሜዎች ሲሰጥ ሰዎች ሁሉንም ቀለም ደግሞ እንዲህ ሊሆን ይችላል እንዲህ ሊሆን ይችላል እያሉ የሚፈቱ አሉ። ይሄ ግን በወቅቱ የተነገረ ታሪክ ነው። በቃ ልንጥለው አንችልም። አየህ፣ ይሄ ታሪካችን ነው፣ ልንኮራበት የሚገባ ቀደምት ነን እንዲያውም ይሄንን በማሳየት ስለዚህ የዛ ንጉሥ መታሰቢያ ነው። አየህ፣ ሰንደቅ የሚለው ስያሜ በሱ ስም ነው የሚጠራው፣ ሰንደቅ ዓላማ የምንለው ማለት ነው። ይሄን በጣም በርካታ የታሪክ ተመራማሪያን ጽፈውታል። እሱም ደግሞ በብር የተቀረጸ 28 አንቀጽ ያለው ይሄንን በሰርግ በሐዘን ይዛችሁ እንድትገኙ ብሎ ያወጣው በብር ተቀርጾ የተቀመጠ ስርዓት አለው ራሱ። ይሄ ነው ትክክለኛ ታሪኩ። አሁን ግን ቀደም ያልኩ ሆነ ይኸውልህ ተመልሰን የምንገባው የዚህ ሀገር ትልቁ ችግር አክራሪ ብሔርተኝነት፣ ጽንፈኛ ሃይማኖተኝነት ነው። እነዚህን እስካልተውናቸው ድረስ እነዚህን ነገሮች እንደው ካላወጣናቸውና ስራ ካልሰራንባቸው ሀገሪቷ ሰላም አታገኝ። ሁሉ ነገሩ ተጣሞ ነው የሚተረጎመው። ይኸውልህ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጣማ ተተረጎመች። ግዕዝ ተጣሞ ተተረጎመ። ሰንደቅ ዓላማ ተጣሞ ተተረጎመ። ዝም ብለህ ብታይ ማዕት ነው ተጣሞ የተተረጎመ። ይሄ አሁን ጊዜ የወለደው ነው። ጊዜ የወለደው ጽንፈኝነት ያነገሰው አስተሳሰብ ነው። ወደ ኋላ ሄዶ ይሄ የት ነው የተባለው ብሎ መፈተሽ ያስፈልጋል። ብዙዎቹ ኋላቸውን ረስተዋል። በጣም ይቅርታ አድርግልኝና ኋላቸውን ረስተው ዛሬን ለመመልከት የሚሞክሩ ናቸው። እናትና አባትህን አንተ ሳታውቅ እንዴት ወደፊት ማንነት አለኝ ብለህ ልትናገር ትችላለህ? አያትህን ማወቅ አለብህ። እናትህን አባትህን ማወቅ አለብህ። ምን አይነት ሰዎች ነበሩ፣ ምን ነበር እየሰሩ ማለት አለብህ። አየህ፣ እንደገና ደግሞ ጥፋት እንኳ በዚህ ጊዜ ውስጥ ቢኖር እነዚህ ነገሮች ጋር አያይዘን መንገር እንደው የደካማነት ውጤት ነው። አየህ፣ የኦርቶዶክስ ተዋሕዶ ቤተክርስቲያንን የሆኑ ሰዎች አጥፍተዋል ብለህ እሷን እዛ ውስጥ መክተት፣ ሰንደቅ ዓላማውን የሆኑ ሰዎች አጥፍተዋል ብለህ እዛ ውስጥ መክተት፣ ግዕዝ የሚባለውን ቋንቋ የሆኑ ሰዎች አጥፍተዋል ትልና እዛ ውስጥ መክተት። ይሄ ይኸውልህ ምን ያህል መመልከቻ መንገዳችን አየኸው የተበላሸ መሆኑን ነው የሚያሳየው። ሀገር እንደ ሀገር የምትቀጥለው የኋላዋን ይዛ መልካሙን አንስታ የተበላሸውን አርማ ስትሄድ ነው እድገት የሚኖራት እንጂ አንዱን እየመታህ አንዱን አጠፋለሁ ስትል እኮ ብዙ ነገር ታበላሻለህ። መልካም። እንደው ምናልባት ባንዲራ የሚለውን ቃል የተጠቀምኩት እንዳልከው መምህር አንተም አሁን ትውልዱ ቃላትን እስከ መርሳት ደረጃ ደርሷል። አሁን ሰንደቅ ዓላማ የሚለውንስ ምን ያህል ትውልድ ያውቀዋል የሚለውን ከዛ አንጻር ይሄ የምንወያየው ውይይት ግልጽ ሆኖ ለትውልዱ እንዲገባ ከማሰብ አንጻር ነው። ሰንደቅ ዓላማ የሚለው ትክክለኛ መጠሪያው ነው እንደተባለው ነው። እንደው ምናልባት እንግዲህ ውይይታችንን እያገባደድን ነው። አሁን በምናየው መልክ በተለይ ሃይማኖት ውስጥም በመግባት ፖለቲካው አባቶችንም አማኞችንም በማተራመስ ወይም ሌላ አይነት መልክ በማምጣት ሰላም እንዳያገኝ የሚሰራበት አካሄድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰላም አሳጥቶ ኢትዮጵያን ሰላም ማድረግ ይቻላል? በፍጹም አይቻልም። ይሄ ነው አንድ እቅድ ስታቅድ ሰላም እንዴት ይመጣል፣ መረጋጋት እንዴት ይመጣል፣ አንድነት እንዴት ይመጣል ብለህ ካልተነሳህ ሁልጊዜ ትሳሳታለህ። የኦርቶዶክስ ተዋሕዶ ቤተክርስቲያን ወደድንም ጠላንም እስከ ዕለተ ምጽአት ድረስ ትቆያለች። በፍጹም
ሊጠፋም ይችላል። እስከ ዕለተ ምጽአት ድረስ የምትቆይ ቅድም እንዳልኩ በክርስቶስ ደም ላይ የተመሰረተች ስለሆነች። እንዲህ ሲባል ግን አሁን ይሄ እሴቱ ባህሉ ሊመታ ይችላል። በነገራችን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ያለችው አንተ ልብ ውስጥ ነው። ማን ነው የሚወስድብህ? እኔ ልብ ውስጥ ነው። በአማኞቿ ልብ ውስጥ ነው ያለችው። ቤተክርስቲያን ልታቃጥል ትችላለህ፣ ከቦታ ልታባረር ትችላለህ። ከልባችን ውስጥ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሊያወጣው አይችልም። የመንፈስ ቅዱስ እሳት አለ በውስጣችን። ይሄ ሊወጣ አይችልም። አየህ፣ ልትፈርስ አትችልም። ግን ፖለቲከኞች የሚዘነጉት ብዙ አለ። ዙፋን ላይ ሲቀመጡ እኔ ብዙ ጊዜ እለዋለሁ፣ የህዝብ ድጋፍ የሚጠሉ ይሆናሉ። አላርጂ ይሆንባቸዋል። ህዝብ ሲደግፍባቸው ያሳክካቸዋል፣ ይበላቸዋል። ዛሬ ጥሩ ሆኑ ስትላቸው ነገ ይቀየራሉ። ፖለቲከኞች የተደላደለ ሰላም የሆነ መስመር ዘርግተው አያውቁም። ቅድም እንዳልኩ ነው፣ መሰረታቸው አንዱን ጠልቶ የሚነሳ ነው። ይኸውልህ የብዙ ፖለቲካ ድርጅቶች እስኪ አሁን ማኒፌስቶቸውን ይኸው፣ አንዱን እኮ ጠልቶ ነው የሚነሳው፣ አውግዞ ነው የሚነሳው። እንዴት አድርጌ ነው ሀገርን በፍቅር የማስተዳድረው? እነዚህ በሀገራችን የተፈጠሩ የሃይማኖት ተቋማት በእኩልነት ቋንቋ እንዴት ሊነጋገሩ ይችላሉ ብለው አያስብም። ይሄ አገር ወደድንም ጠላንም በእኩልነት ቋንቋ ልንናገር የምንችልበት መድረክ ያስፈልገዋል። አንዱን ልሳኑን ነጥቀህ ለአንዱ ሰጣለሁ ካልክ ይሄ ነው ችግር የሚያመጣው። ተነካው ብሎ ያኛው ደግሞ ለመብቱ ይነሳል። ስለዚህ ለፖለቲከኞች የምንመክረው ይሄንን ነው። በእኩልነት ቋንቋ ልዩነትን ሽረን የምንነጋገርበት መስመር ዘርጉ። የሚያዋጣው እሱ ነው። እናንተም ሰላም እንድትሆኑ። አሁን ይቺ ሀገር እኮ ለእኔ ብሔር ብሔረሰብ የሚባለው ለእኔ አሁን ፈርሷል። የሆኑ ራሳቸውን ሀገር አድርገው ያዩ ተጠራቅመው የፈጠሯት ኢትዮጵያ ነው አሁን የሚመስለው ለመገንባት እየተሞከረ ያለው። ምክንያቱም በዜግነት መብትህ ሌሎች ክልሎች ገብተህ መፈጸም የማትችላቸው በጣም ብዙ ነገሮች አሉ። ይሄ ሀገር አያስብልም። አየህ፣ ህገ መንግስቱ በራሱ አሁን ያለው መንግስት ሽሮታል፣ ደምስሶታል፣ ረግጦታል። የብሔር ብሔረሰቦች በአንድነት ሆነን ነው የሚለው ህገ መንግስቱ መግቢያው። አሁን ግን የሆኑ ሀገሮች የተሰበሰቡባት ኢትዮጵያ፣ ሀገር ራሳቸውን እንደ ሀገር የተመለከቱ። እንደ ልብህ እኮ በየትኛውም የኢትዮጵያ ክልል መንቀሳቀስ ትችላለህ? አትችልም። ስጋት መጥቷል። አየህ፣ የዜግነት ጥቅሞችህ ጠፍተዋል፣ የሉም። እንዴት ነው ታዲያ ሀገር ልትለው የምትችለው? ይሄንን አየህ፣ እነዚህ አሁን ሰክነው ይሄንን ነገር ካላሰከኑት ወደፊታችን ጥሩ አይሆንም። መልካም። የመጨረሻ ጥያቄ ነው። ቱሪዝም እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ላይ ቤተክርስቲያን የቱሪዝሙ ገቢ ተጠቃሚ ነች ወይስ ቱሪዝሙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ ነው ዛሬ ቱሪዝሙ ሆኖ እያገለገለ ያለው? በዚህ ጉዳይ ላይ እንደው ምን አሳሰብ አለ? እሱ ጥሩ ነው ያነሳው ጥያቄ። እኔ አሁን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አንድ ፕሮጀክት መስራት አለብን። እሱን በሚመለከት እንዴት ነው ቤተክርስቲያንን ሊጠቅም የሚችለው? ሀገሪቱ ተጠቅማለች፣ እሰየው ትጠቀም። የምንኖርባት ሀገራችን ናት፣ ትብታችን የተቀበረባት ናት፣ ምግባችን መጠጣችን ናት። ሀገራችን ትጠቀም። ነገር ግን እሷን ደግሞ የሚጎዱ ኃይሎች ሲበዙባት መልስ የማይሰጥ መንግስት ስናይ ደግሞ ቅር ይለናል፣ በጣም ቅር ይለናል። ለምሳሌ ላሊበላን እናንሳ። ተቸገረ እኮ አሁን እዛ አካባቢ ያለ ሰው 109 ቤተክርስቲያን ቅዳሴ የለም፣ ክርስትና የለም፣ ሲሞት ፍታት የሚሰጠው የለም። ከዚህ በላይ ምን ውድቀት አለ?
መንግስት ከቱሪዝም የሰበሰበውን ለምንድን ነው ፈሰስ የማያደርገው? እንዴት ቅዱስ ላሊበላ ገንዘብ አጣሁ ብሎ እንዴት ይጠይቃል? አየህ፣ አሁን ግን እቺ ቤተክርስቲያን መብቷን ማስከበር አለባት። አገሪቱን ሰላም ያርጋት እንጂ በቱሪዝም በኩል ያላት ጥሩ ሰነድ ለመንግስት ማቅረብ አለባት። እንዴት ነው የምትጠቀመው? እስካሁን ያለው ፍትሃዊ አይደለም። ይጎሏል ብዙ ነገር። ቅርሱ የሷ ነው፣ የምታስተዳድረው እሷ ናት፣ ግን ተጠቃሚው ሌላ አካል ነው። ይሄንን ፍትሃዊ በሆነ መንገድ ሊያስተዳድር የሚችል ፕሮጀክት ያስፈልገዋል። በቀላሉ የምንነጋገረው ሳይሆን ወደፊት ብዙ ስራ ይጠይቃል። በደንብ መሰራት ይጠይቃል እና ያንን ማድረግ ነው። አሁን ብዙ ስራዎች መጥተውብናል እና መጀመሪያ ህልውናችንም አሁን ፈተናው ህልውናዋን ለማን እንዳልኩ ነው። ልቦናችን ውስጥ ያለውን ኦርቶዶክስ ተዋህዶነት ማጥፋት አይቻልም። ግን አሁን ቤተ ክርስቲያኗን ማቃጠል፣ ምእመኑን ማሳደድ፣ ካህናቱን ማረድ፣ እሴቶቿን ማጥፋት ይሄ በጣም በከፍተኛ ሁኔታ በእቅድ የሚሰራ በፈንድ ታግዞ የሚሰራ ሆኗል እና እሱን መከላከል ቅድሚያ መሆን ያለበት ይሆናል። ከዛ በኋላ እንግዲህ ማሸነፏ አይቀርም። መልካም፣ እጅግ ደስ የሚል ጊዜ ስለሰጠህን በእግዚአብሔር ስም በእውነት በጣም እናመሰግናለን። እዚህ ስቱዲዮአችን ድረስ መጥተህ ምናልባት በእኔ በኩል ጨርሻለሁ፣ ቀረ ብትለው ነገር ካለ ድሉ ልስጥህና። እኔ እንግዲህ የእናንተ ሚዲያ አመሰግነዋለሁ። በዚህ የመከራ ሰዓት፣ በዚህ የጨለማ ጊዜ፣ በዚህ ፈተና እንደ ዶፍ በረዶ በሚወርድበት ጊዜ ብርሃን ለማሳየት ለዚህ ቤተክርስቲያን ድምጽ ለመሆን 24 ሰዓት እየደከመ ያየሁት ስለሆነ በእውነት በጣም ነው የማመሰግነው። እናንተንም እግዚአብሔር ብርታት ይስጣችሁ። አሁን የያዘችሁትን ጉልበት እንደው እግዚአብሔር ጨምሮ ይባርክላችሁና ምለው ይሄንን ነው። ሚዲያችሁ እግዚአብሔር አምላክ ትልቅ ሆኖ ደግሞ በቴሌቪዥን ደረጃ አይተነው የብዙ ሰዎች ህይወት የሚቀይር የብዙ ሰዎች ድምጽ ሆኖ ለሀገር ጠቃሚ ሆኖ እንድናየው ያድርገን እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን የኢቲ አርት ሚዲያ ነው። ሰዓቱ ደግሞ ኢቲ እንግዳ ከተወዳጁ እጅግ በጣም ከምናከብረው መምህራችን ከመምህር መስፍን ጋራ በኢትዮጵያዊነትና ኦርቶዶክሳዊነት ዙሪያ ያደረግነው ቆይታ ይህን ይመስል ነበር። ከቀሪ መርሃ ግብሮቻችን ጋር አብራችሁ እንድትቆዩ በእግዚአብሔር ስም ጠይቃለሁ። መምህራችንንም እዚህ ስቱዲዮ ድረስ መጥቶ እጅግ የሚጣፍጠው ትምህርቱን መልእክቱን ስላስተላለፈ በእግዚአብሔር ስም እናመሰግናለን። እስካሁን አብራችሁ የቆየሁት እኔ መምህር ግሩም ከበደ ነበርኩኝ። ከስቱዲዮ ባለሙያዎች ከካሜራማን አቤል ስለሺ እንዲሁም ከዋና አዘጋጁ ከምን ወንቲ ጋር በመሆን እዚህ እስካሁን ቆይታ አድርጋለሁ ከእናንተ ጋር። ከቀሪ መርሃ ግብሮቻችን ጋር አብራችሁ ቆዩ። ሰላም።